ዛሬ ብዙዎቻችሁ የምትወዱትን የልጅነታችን ዘ ሜዝ ረነር የተሰኘው ፊልም ይዤላችሁ መጥቻለሁ። እናንተ ላይክና ሰብስክራይብ አድርጋችሁ ጀምሩ። ከቁሳቁስ በተሞላ የመሬት ውስጥ ሊፍት ውስጥ አንድ ልጅ ምንም ትውስታ ሳይኖረው ይነቃል። እናም ቀረብ ብሎ ሲመለከት በአንድ አሳማ ደንግጦ ይርቃል። ሊፍቱ ምድር ላይ ሲደርስ በሩ ተከፈተ። እሱን ለማየትም በደርዘን የሚቆጠሩ ወንዶች ልጆች ብቅ ይላሉ። ጋሊ ዘሎ በመግባት ልጁን ወደ ውጭ ያወጣዋል። ልጁ ደንግጦ ለማምለጥ መሮጥ ይጀምራል። ነገር ግን በትላልቅ ግንቦች በተከበበች ትንሽ ሜዳ ውስጥ እንዳለና ምንም መውጫ እንደሌለ ይገነዘባል። ከዚያ በኋላ ልጁ ወደ አንድ ቤት ውስጥ ይጣላል። መሪያቸው አልቢ መቶ አንዳንድ ጥያቄዎችን ሲጠይቀው ልጁ ምንም እንደማያስታውስ በፍርሃት ያብራራል። አልቢ የተለመደ እንደሆነና እዚህ ካሉት ወንዶች መካከል ምንም ትውስታ ያለው ሰው እንደሌለ ይነግረዋል። ስማቸውንም ቢሆን ከአንድ ወይም ከሁለት ቀን በኋላ ነው የሚያስታውሱት። አዲሱ ልጅ ድጋሚ ላለመሮጥ ቃል ከገባ በኋላ አልቢ ቦታውን ሊያስጎበኘው ወደ ውጭ ያወጣዋል። ቡድኑ በዚህ ትንሽ ሜዳ ውስጥ የሚኖር ሲሆን ለመኖር የሚያስፈልጉትን እንደ አደንና መጠለያ መስራትን የመሰሉ ስራዎችን ሁሉ ያከናውናሉ። ሌላ ማንኛውም ነገር ሳጥኑ ብለው በሚጠሩት ሊፍት አማካኝነት ይመጣላቸዋል። በወር አንድ ጊዜ ሊፍቱ አዳዲስ ቁሳቁሶችን እና ምንም ትውስታ የሌለው አዲስ ወንድ ልጅ ይልካል። ማን ነገሮችን እንደሚልክላቸው ወይም ለምን እዚያ እንዳሉ የሚያውቅ ማንም የለም። አዲስ የመጣው ልጅ በግንቡ ላይ አንድ አስፈሪ በር ያስተውላል። አልቢም ሶስቱን ሕጎች ይነግረዋል። ድርሻን መወጣት፣ ሌላ ሰውን ፈጽሞ አለመጉዳት እና ያንን በር ፈጽሞ አለመግባት ናቸው። በዚያን ጊዜ ቤን እና ሚኖ ከበሩ ይወጣሉ። አዲሱ ልጅም መግባት የማይፈቀድላቸው መስሎት ስለነበር ይገረማል። ቸክ የተመረጡ ሯጮች በመሆናቸው ጥቂት ልጆች ብቻ ይህን ማድረግ እንደሚችሉ ያብራራለታል። እንዲሁም ከግንቡ ጀርባ አንድ የመውጫ መንገዱ የሚጠፋበት የተወሳሰበ መንገድ እንዳለ ይነግረዋል። በሩን በቅርበት ለመመልከት ይቀርባል። ነገር ግን ሕጎቹን በነገረው በጋሊ ተገፍቶ ወደቀ። አዲሱ ልጅ ተበሳይቶ ማብራሪያ ሲጠይቅ ሌሎቹ ልጆች እሱን ለማረጋጋት ይከቡታል። ውይይቱን የሚቋረጠው ማዙ መንቀሳቀስ ሲጀምርና በሩ በድንገት ሲዘጋ ነው። በዚያን ምሽት ልጆቹ የአዲሱን ልጅ መምጣት ለማክበር ግብዣ አደረጉ። ኒውት ለግሪኒው እንደነገረው ሯጮቹ ካርታውን ለመስራት በየማለዳው ወደ ማዙ ይገባሉ። መውጫ መንገድ ከፈለጉ 3 ዓመታት ቢሆናቸው እስካሁን ምንም ያገኙት ነገር የለም። በዚያን ቅጽበት ከማዙ ውስጥ አንድ እንግዳ ድምጽ ይሰማል። ኒውትም ማዙ በየምሽቱ እንደሚቀያየር ይነግረዋል። ሯጮቹ በሩ ከመዘጋቱ በፊት ካልወጡ ምሽቱን በማዙ ውስጥ ለማሳለፍ ይገደዳሉ። ግሪንቨርስ በሚባል የሚታወቁ ጭራቆች ስለሚገድሏቸው እስካሁን ከዚህ የተረፈ ማንም የለም። ከዚያም በወቅቱ እየታገሉ በነበሩት በጋሊና በሌላ ልጅ በአጋጣሚ ይገፋል። ጋሊ እሱም መታገል ይፈልግ እንደሆነ ይጠይቀዋል። ልጆቹም ሁሉ በዙሪያቸው ክብ ይሰራሉ። ሕጉ ቀላል ነው። ተቀናቃኙ ከክቡ ቀድሞ ያስወጣ ያሸንፋል። ትግሉ ተጀመረ። ጋሊ ወዲያውኑ ክህሎቶቹን ያሳያል። እያሾፈበትና በቅጽል ስሞች እየጠራው በቀላሉ ያንከባልለዋል። ከጥቂት ትግል በኋላ አዲሱ ልጅ ጋሊን ይዞ መሬት ላይ ይጥለዋል። ይህም ሁሉንም ሰው ያስደንቀዋል። ጋሊ ወዲያውኑ እሱን ለመጣል በመርገጥ አጸፋውን ይመልስለታል። አዲሱ ልጅም ራሱን በጣም ስለሚመታ ስሙ ቶማስ መሆኑን ያስታውሳል። በዚያን ምሽት ቶማስ ስለ መሮጥ፣ ስለ አንድ እንግዳ ላብራቶሪና ክፋት ጥሩ ነው የሚል የሴት ድምጽ ያልማል። በማግስቱ ጠዋት አልቢ ቶማስን ልጆቹ ሁሉ ስማቸውን ወደ ቀረጹበት ግንብ ይወስደዋል። ቶማስ ስሙን ሲጨምር አንዳንድ ስሞች ስለሞቱ እንደተሰረዙ ያስተውላል። ቶማስ ማዳበሪያ ለመሰብሰብ ወደ ጫካው ሲሄድ አንድ መቃብርና መሬት ላይ ያሉ ብዙ አጥንቶችን አገኘ። ከዚያም በጣም የታመመ በሚመስለውና እያገሳ በነበረው በቤን ይደነግጣል። በድንገት ቤን አይቼሃለሁ፣ ይህን ያደረግከው አንተ ነህ፣ የአንተ ጥፋት ነው እያለ ቶማስ ላይ ይዘልበታል። ቶማስም ለማምለጥ አንድ የራስ ቅል አጥንት አንስቶ ይመታዋል። ማሳደድ ይጀምራል። ቶማስ ቤን ከኮረብታው ላይ አሽቀንጥሮ ከመጣሉ በፊት ለእርዳታ ይጮሃል። ቤን ቶማስን ሊገድለው ሲል ኒውት መቶ ይጥለዋል። ልጆቹ ቤንን ለመያዝ በጋራ ይሰራሉ። ኦዱንም ሲፈትሹ አንድ የሚያስደነግጥ ጠባሳ ያያሉ። ቤን ምህረትን ይጠይቃል። ነገር ግን ልጆቹ ለማንኛውም ጉድጓድ ውስጥ ይከቱታል። ከዚያም አልቢ ለቶማስ እንደሚያስረዳው ቤን መለወጥ በሚል ነገር ውስጥ እያለፈ ነው። ይህም አንድ ልጅ በማዙ ውስጥ ሲነደፍ የሚከሰት ነው። ኢንፌክሽኑ እየተስፋፋ በመሆኑና እየባሰበት እንደሚሄድ ስላወቁ ልጆቹ በሩ ከመዘጋቱ ጥቂት ቀደም ብሎ እያለቀሰ ያለውን ቤንን
ወደ ማዙ ይገፉታል። በዚያን ምሽት የቤንን ስም ከግንቡ ላይ ሰርዙታል። ቶማስ ስለዚያች እንግዳ ሴት፣ ስለ ላብራቶሪ እና በሙከራ ላይ ስትረዳው ስለነበረች አንዲት ልጅ ሌላ ሕልም ያያል። ጠዋት ላይ ቶማስ አልቢ ሯጭ ባይሆንም ወደ ማዙ ሲገባ ያስተውለዋል። ኒውትም እንዴት እንደተነደፈ ለማወቅ የቤንን የእግር አሻራ ለመከተል እንደሄደ ያብራራለታል። በተጨማሪም አልቢ ወደ ሜዳው የደረሰ የመጀመሪያው ልጅ እንደነበርና ሳጥኑ ተጨማሪ ሰዎችን ከማምጣቱ በፊት ለአንድ ወር ያህል ብቻውን ለማሳለፍ እንደተገደደ ይገልጻል። ቆየት ብሎ በዚያው ቀን አልቢና ሯጮቹ ስላልተመለሱና ጊዜው እያለቀ በመሆኑ ልጆቹ ይጨነቃሉ። በሩ ሊዘጋ ሲል ሚኖ የቆሰለውን አልቢን ተሸክሞ ሲመጣ ያስተውላል። ይህም ፍጥነቱን አዝጋሚ አድርጎታል። አዳኞችን መላክ ከሕግ ውጪ ነው። ነገር ግን ቶማስ ለማንኛውም ወደ ማዙ ለመግባት ይወስናል። በሩ ሙሉ በሙሉ ከመዘጋቱ በፊትም ወደ ውስጥ ይገባል። ከዚያም ቶማስ አልቢን ይፈትሻል። እንደተነደፈና ሚኖ እሱን ጥሎት መሄድ እንደነበረበት ይገነዘባል። የጭራቁ ጩኸት መሰማት ጀመረ። ቶማስ አልቢን መጠበቅ ይፈልጋል። ነገር ግን ሚኖ የሚደበቅበት ቦታ እንደሌለ አጥብቆ ይነግረዋል። በግንቡ ላይ ያለውን አረግ ያስተዋለው ቶማስ አንድ ሐሳብ ይመጣለታል። በሚኖ እርዳታ አልቢን አስረው በእጽዋቱ መካከል ለመስቀል ሰውነቱን ወደ ላይ ማንሳት ይጀምራል። ሆኖም አሁንም እየሰሩ ሳለ አንድ ግሪቨር ብቅ ይላል። ሚኖም ይሮጣል። ቶማስ ከመደበቁ በፊት አልቢን ወደ ላይ ለመያዝ ገመዱን አጥብቆ መያዙን ያረጋግጣል። ግሪቨሩ አጠገቡ ሲያልፍ ቶማስን አያስተውለውም። ቶማስም ይህ ፍጡር ከሜካኒካል አካላት የተሰራ መሆኑን ይገነዘባል። ጭራቁ ከሄደ በኋላ ቶማስ ገመዱን ከቅርንጫፎቹ ጋር ለማሰር ይወጣል። ነገር ግን ግሪቨሩ እንደገና ብቅ ሲል በፍጥነት መደበቅ ነበረበት። እስከሚሄድ ድረስ ጠብቆ በዙሪያው መመልከት ጀመረ። በድንገት አንድ የሚያጣብቅ ፈሳሽ በትከሻው ላይ ይወርዳል። ቶማስ ቀና ብሎ ሲመለከት ግሪቨሩ በግንቦቹ ላይ እየተሳበ ሲመጣ ያገኘዋል። መሬት ላይ አርፎ ቶማስን ማሳደድ ጀመረ። ቶማስን በአንድ በተዘረጋ ቀጭን መንገድ ውስጥ እስኪቀረቀር ድረስ የተቻለውን ያክል በፍጥነት መሮጥ ይጀምራል። ተስፋ የቆረጠው ቶማስ አረጉን መውጣት ጀመረ። ወደ ላይኛው ኮሪደር ለመሮጥም የአንዱን ግንብ ጫፍ ላይ ይደርሳል። ነገር ግን በጣም ከፍተኛ በሆነ ጠርዝና በግሪቨሩ መካከል ይያዛል። ሌላ ምርጫ ስለሌለው ትልቅ ዝላይ ዘሎ አረጉን ለመያዝ ተሳካለት። ግሪቨሩም እንዲሁ በማድረግ እሱ ላይ ያርፋል። ሊነድፈው የሚሞክር መርፌ ያለው እጅም ያወጣል። ቶማስ ያመልጠዋል። ነገር ግን የግሪቨሩ ክብደት አረጉ እንዲበጠስ አደረገው። ሁለቱንም መሬት ላይ ይጥላቸዋል። አሁን የግሪቨሩ አካላት በእጽዋቱ ውስጥ ስለተተበተበ ቶማስ እድሉን ተጠቅሞ ይሮጣል። ከሚኖ ጋርም ይጋጫል። ማዙ መለወጥ እየጀመረ ነው። ግንቦቹ ሲንቀሳቀሱ እያየ ቶማስ ፍጡሩ እስኪደርስበት ይጠብቃል። በቂ ርቀት ላይ ሲደርስ ጭራቁ እንዲከተለው እያበሳጨው በሚዘጉት ግንቦች መካከል መሮጥ ይጀምራል። በማግስቱ ልጆቹ ሚኖና ቶማስ አልቢን ከማዙ ውስጥ ይዘው ሲወጡ በማየታቸው በጣም ይደነግጣሉ። እንዲሁም የቶማስ እቅድ አንድ ግሪቨር መግደል እንደቻለ ይረዳሉ። ከዚያ በኋላ ቡድኑ ምን እንደተፈጠረ ለመወያየት ስብሰባ አደረጉ። ጋሊ ሕጎችን በመጣሱ ቶማስን ለመቅጣት ይፈልጋል። ነገር ግን ሚኖ ሯጭ ሊያደርጉት እንደሚገባ ያስባል። ከጋሊ በስተቀር ሁሉም ተስማሙ። ወሬውም የሚቋረጠው ሳጥኑ ወደ ላይ እየመጣ መሆኑን ሲሰሙ ነው። ይህ ደግሞ በጣም ቀድሞ ሊከሰት የማይገባ ነገር ነበር። ወደ ውስጥ ሲመለከቱ ቶማስ በሕልሙ ያያት ራሷን የሳተች አንዲት ልጅ መሆኗ ነበረ። ኒውት በእጇ ላይ እሷ የመጨረሻዋ ነው የሚል ማስታወሻ ያገኛል። በድንገት ትነቃና የቶማስን ስም ጠርታ ድጋሚ ትተኛለች። ልጅቱ ወደ አንድ ጎጆ ከተወሰደች በኋላ ቶማስ አሁን በማዙ ውስጥ መትረፍ እንደሚችሉ እንዳወቁና መልሶችን ለመፈለግ መመለስ እንደሚፈልግ ይገልጻል። ስለዚህ ሚኖ 3 ሯጮች እንዲቀላቀሏቸው ያሳምናቸዋል። ቡድኑ በፍጥነት ወደ ውስጥ ይገባል። የሞተው ግሪቨር በግንቦቹ መካከል ተጨፍልቆ ያገኙታል። ከዚያም በጋራ በመሆን የግሪቨሩን እግር ይነቅላሉ። ወደ ሜዳው የሚወስዱትን አንድ እንግዳ የሆነ ድምፅ የሚያሰማ መሳሪያም ያገኛሉ። ቆየት ብሎ በአንድ ጎጆ ውስጥ መሳሪያውን በቅርበት ይመለከታሉ። በቁሳቁሶቻቸው ላይም ያሉትን ፊደላት ያስተውላሉ። ልጆቹን እዚህ የላካቸው አካል ጭራቁንም እንደሰራው አወቁ። ቶማስ ተጨማሪ ፍንጮችን ለማግኘት ማዙን መፈለጉን መቀጠል ይፈልጋል። ጋሊ ግን ብዙ ሕጎችን በመጣሱ መቀጣት አለበት ብሎ ያስባል። ኒውት ቶማስ በአንድ ምሽት ጉድጓድ ውስጥ እንዲያሳልፍና ነገ ይፋዊ ሯጭ እንዲሆን ይወስናል። ከዚያ በኋላ ሚኖ ቶማስን ካርታዎችን ሁሉና የማዙን ሞዴል ወደሚያስቀምጥበት ጎጆ ይወስደዋል። እስካሁን ድረስ እያንዳንዱን የማዙን ልዩነት እንደሰራና ሆኖም ግን እስካሁን
ምንም መውጫ መንገድ እንዳላገኘ ይነግረዋል። አሁን መሳሪያው ስላላቸው የተሻለ እድል ሊኖራቸው እንደሚችል ያስባል። በማዙ ውጫዊ ክፍሎች ላይ ከ1 እስከ 8 ያሉትን ቁጥሮች አግኝቷል። በየምሽቱ ማዙ ሲለወጥ አዲስ ክፍል ይከፈታል። እነሱም ሁል ጊዜ ያንኑ ቅደም ተከተል ይከተላሉ። በዚያ ቅጽበት ልጅቱ ትነቃና በጠባቂው ማማ ላይ ትደበቃለች። ልጆቹን ለማራቅ ነገሮቹን መወርወሯን ትቀጥላለች። ነገር ግን ቶማስን ስታዩ ታቆማለች። እሱ ወደ ላይኛው ማማ ላይ ይወጣል። ልጅቱ ቢለዋ ይዛ ያገኛታል። ምንም አታስታውስም፣ ነገር ግን ስሟ ቴሬሳ መሆኑን ታውቃለች። ሌሎቹ በእንቅልፏ ውስጥ የቶማስን ስም ስታንሾካሾክ እንደነበረች ነገሯት። ነገር ግን እሷም ቢሆን እሱ ማን እንደሆነ አታውቅም። ቶማስ ሁኔታውን ያብራራል። በምላሹም ቴሬሳ ካላት ብቸኛ ትውስታ ከእሱ እልሞች ጋር ከሚመሳሰለው ትነግረዋለች። በተጨማሪም ቴሬሳ በኪሷ ውስጥ 2 ትናንሽ ጠርሙዞችን እንዳገኘች ትገልጻለች። ሰማያዊ ፈሳሽና እነዚያው 4 ፊደላት አሏቸው። ቶማስ አልቢን በዚህ ሰማያዊ ፈሳሽ መርፌ ሊወጉት እንደሚገባ ይናገራል። ያንን ለማድረግ ሲሞክር አልቢ ይደነግጥና እዚሁ መሆን አልነበረባችሁም እያለ ይደጋግማል። ልጆቹ ያዙት። ቴሬሳ መርፌውን ትወጋዋለች። ይህ ወዲያውኑ እንዲተኛ ያደርገዋል። ከዚህ በኋላ ጋሊ ቶማስን ለምሽቱ ጉድጓድ ውስጥ ይቆልፍበታል። ከጥቂት ጊዜያት በኋላ ቸክ በሚስጥር የተወሰነ ምግብ ያመጣለትና የቀረጻትን ትንሽ አሻንጉሊት ያሳየዋል። ቸክ ወላጆቹ ማስታወስ አይችልም፣ ነገር ግን አሁንም ከእነሱ ጋር የመገናኘትና አሻንጉሊቱን የመስጠት ምኞት አለው። ቶማስ ቸክ ምኞቱን እንዲፈጽም እያንዳንዱን ሰው ከሜዳው እንደሚያስወጣ ቃል ይገባለታል። ጠዋት ላይ በሩ እንደተከፈተ ሚኖ እና ቶማስ ወደ ማዙ ይገባሉ። በሚኖ መሪነት በተለያዩ ኮሪደሮች ውስጥ ይሮጣሉ። እስከ 7ኛው ክፍል ድረስ ጥቂት ክፍሎችን ያቋርጣሉ። የቤንን ልብሶች መሬት ላይ ያገኟቸዋል። ይህ ማለት አንድ ግሪበር እዚህ ጎትቶት መሆን አለበት። በዚያ ቅስፈት መሳሪያው እንግዳ ድምፅ ማሰማት ይጀምራል። ቶማስም መንገዱን እያሳያቸው እንደሆነ ይገምታል። ወደ ትክክለኛው አቅጣጫ ሲዞሩ ድምፁ እየጠነከረ ይሄዳል። ለጥቂት ጊዜ ከተጓዙ በኋላ ሚኖ ፈጽሞ አይቶት የማያውቀውን ቦታ ያገኛሉ። በአንድ ጥልቅ ገደል ላይ ረጅም ድልድይና መጨረሻው ላይ ግንብ አለ። ነገር ግን ያንን ግንብ ሲደርሱ መሳሪያው አንድ የተደበቀ በር ይከፍታል። በድንገት አንድ ብርሃን ልጆቹን ይመረምራል። ዋሻው መዘጋት ከመጀመሩ በፊትም የአደጋ ማስጠንቀቂያ ድምፅ ይሰማል። ሚኖ እና ቶማስ በክፍል 7 ውስጥ የሚንቀሳቀሱትን ግንቦች ለማምለጥ ወዲያውኑ መሮጥ ይጀምራሉ። ለአንድ አፍታ በተቃራኒ አቅጣጫዎች ይሮጣሉ። ከክፍል 7 ሊወጡ ሲሉ በድንገት መሬቱ ይከፈታል። የግንቡም አካል ይወድቃል። ማዙ በዙሪያቸው መለወጡን ሲቀጥል ልጆቹ ሁሉንም አይነት የሚንቀሳቀሱ አካላት እያመለጡ የተቻላቸውን ያክል በፍጥነት መሮጥ ይቀጥላሉ። በመጨረሻም በሚዘጉት 2 ግንቦች መካከል ከመሳብ ውጪ ሌላ ምርጫ አልነበራቸውም። ከመጨፍለቃቸው በፊትም ይወጣሉ። ከጥቂት ጊዜያት በኋላ ሁለቱ ወደ ሜዳው ይመለሳሉ። ለሌሎቹ መውጫውን እንዳገኙ ነገሯቸው። ሆኖም ጋሊ ወጥመድ ሊሆን ስለሚችል ይጠራጠራል። ክርክርም ይነሳል። ይህም የሚቋረጠው ቴሬሳ አልቢ መንቃቱን ስታበስር ነው። ልጆቹ አልቢን ሊጠይቁ ሲሄዱ አልቢ መውጣት እንደማይችሉና አሁን ነገሮች ሁሉ ትዝ እንዳሉት ይነግራቸዋል። ቶማስ ሁልጊዜም የእነሱ ተወዳጅ እንደነበረ ይናገራል። ይህ ውይይትም የሚቋረጠው ልጆቹ የማዙ በር እንዳልተዘጋ በመገንዘባቸው ነው። እንዲያውም አዳዲስ በሮች እየተከፈቱ ነበር። ቶማስ እቅድ ማውጣት ቢፈልግም ግሪቨርሱ ከማዙ እየወጡ ስለነበር ምንም ጊዜ አልነበረም። ሁሉም ሰው ወዲያውኑ ጫካ ውስጥ ለመደበቅ መሮጥ ይጀምራል። ነገር ግን በአንዳንድ ልጆች ላይ በጭራቆቹ እየተደረገ ያለውን ጥቃትና የጩኸት ድምፅ መስማት ይጀምራሉ። ጥቂት ልጆች ሊፍቱ ውስጥ ተደብቀው ይቆልፉታል። ከውጭ ያለ አንድ ልጅ እርዳታ ሲጠይቅ አንድ ግሪቨር ሰምቶ እሱንም ይዘዋል። ቶማስ፣ ቴሬሳና ሌሎች ጥቂቶች በአትክልት ስፍራ ውስጥ ይደበቃሉ። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ልጆች ሲያዙና ሲነደፉ እያዩ ቡድኑ ከአልቢና ከተረፉት ልጆች ጋር ለመቀላቀል መሮጡ መቀጠል ነበረበት። አንድ ግሪቨር መንገዳቸውን ሊዘጋ ሲል ቴሬሳ ፋኖስ ወሩራ እሳት ታስነሳበታል። ከዚያም በመንገዳቸው ላይ ጥቂት ተጨማሪ ልጆችን እያጡ የተቻለቸውን ያክል በፍጥነት መንቀሳቀሳቸውን ይቀጥላሉ። ቶማስም እየመጣ ያለውን ግሪቨር ለመጋፈጥ ቢላዋ ይዞ ከቡድኑ ፊት ለፊት ይቆማል። በዚያ ቅጽበት አዳኞቹ ፍጥሩን ከበው በጦር ያዘንቡበታል። ይህም ለቀረው ቡድን ወደ ትልቁ ጎጆ ሮጦ በመግባት በሩን የመቆለፍ እድል ሰጣቸው። ግሪቨሩ በሩን ቢደበድብም ሊሳካለት አልቻለም። ስለዚህ ጣሪያው ላይ በመውጣትና በመስበር
ሌላ ልጅ ጠልፎ ይወስዳል። በመቀጠልም ጭራው ቸክን ለመያዝ በግንቦቹ መካከል መሰንዘር ይጀምራል። ሌሎቹን ጓደኛቸውን ለማዳን ወዲያውኑ ይይዙታል። ጭራቁ መርፌውን ዝግጁ ሲያደርግ አልቢ መርፌውን ለመስበር ይሮጣል። ያን አካልም ቸክን እስኪለቀው ድረስ ይመተዋል። እንደ አጋጣሚ ሆኖ ግሪቨሩ ከአንድ ሰከንድ በኋላ ተመልሶ አልቢን ይዘዋል። አልቢም ከመወሰዱ በፊት ቶማስን እያንዳንዱን ሰው ከሜዳው እንዲያስወጣ ይነግረዋል። ከዚያም ድምፁ ይቆማል። ቡድኑም ከጎጆ ሲወጣ የተረፉት እነሱና ሳጥን ውስጥ የተደበቁት ልጆች ብቻ መሆናቸውን ይገነዘባሉ። ጋሊ ወደ ቶማስ መጥቶ በቦክስ ይመተዋል። ለሁሉም ነገር እሱን ይወቅሰዋል። መልሶቹን ለማግኘት የጓጓው ቶማስ በራሱ ላይ በግሪቨሩ መርፌ ይወጋና ራሱን ይስታል። ድጋሚ ስለ ላብራቶሪ ያልማል። ቴሬሳን አንዳንዶች ልጆችን እንግዳ ሴት ያያል። ቶማስ ሲነቃ በሌላኛው ጠርሙስ ባዳነችው በቴሬሳ አጠገብ ጉድጓድ ውስጥ ያገኘዋል። ኒውት፣ ሚኖና ቸክ ሊጠይቋቸው ይመጣሉ። ጋሊ ለሁሉም ነገር ጥፋተኛው ቶማስ መሆኑን በማሳመን ቡድኑን እንደተቆጣጠረ ይነግሩታል። በሚገርም ሁኔታ ቶማስ ያስታወሰውን ነገራቸው። ልጆቹ ሕፃናት ሳሉ ወደ ማዙ ከመላካቸው በፊት ዊግድ ሙከራ ያደርግባቸው እንደነበር፣ ቶማስና ቴሬሳ ለዊግድ ይሰሩ እንደነበርና አጠቃላይ ሂደቱንም ይከታተሉ እንደነበር ይነግራቸዋል። ሜዳውና ማዙ እስር ቤት አይደሉም፣ ሊያልፉት የሚገባ ፈተና እንጂ። ቡድኑ የጀመሩትን ማጠናቀቅ እንዳለባቸው ይስማማሉ። ከጥቂት ደቂቃዎች በኋላ ቶማስና ቴሬሳ በግንቡ ላይ ስሞችን መሰረዝ አጠናቀው ወደ ጋሊ ይወሰዳሉ። ጋሊ ሁለቱን ወደ ማዙ ሊወረውራቸው ይፈልጋል። ነገር ግን አንዳንዶቹ ልጆች ያመነታሉ። ቶማስ በእውነት መውጫውን ሊያውቅ ይችላል ብለው ያስባሉ። ቶማስ ይህንን ትኩረት የመከፋፈል እድል ተጠቅሞ የያዙትን ጠባቂዎች ይጥላቸዋል። ሚኖም ጋሊ በቢላዋ ያስፈራረዋል። ከዚያም ቶማስ እሱና ትንሹ ቡድኑ እየወጡ መሆኑንና መቀላቀል የሚፈልግ ማንኛውም ሰው መምጣት እንደሚችል ያውጃል። ጋሊ እብድ እንደሆነ አሰበ። ነገር ግን ከልጆቹ ግማሹ ከእነሱ ጋር ወደ ማዙ ይገባሉ። ከብዙ ሩጫ በኋላ አዲሱ ቡድን ወደ ክፍል 7 ይደርሳል። ዋሻውን የሚጠብቅ አንድ ግሪቨርም ያገኛሉ። ወጣቶቹ በድልድዩ ላይ እየሮጡ በመውረድ ፍጡሩን ያጠቁታል። በጦራቸውና በቢላቸውም ይከቡታል። ከጭራቅ የሚሰነዘሩት ጥቃቶች እያመለጡ መግፋት ይጀምራሉ። በትግሉ ወቅት ቴሬሳ አንዱን እግር ታጠቃለች። እግሩን በአጋጣሚ መሳሪያውን ይመቷል። ቸክ ወዲያውኑ መሳሪያውን ለማምጣት ይሮጣል። በድልድዩ ጫፍ ላይ ሲደርስም ሁለተኛ ግሪቨር ወደ ላይ እየወጣ ያየዋል። ደስ የሚለው ግን ቴሬሳ ቸክ ከመውደቁ በፊት ወደ ኋላ ትስበዋለች። በብዙ ጥረት ልጆቹ መግፋታቸውን ይቀጥላሉ። በመጨረሻም ግሪቨሩን ወደ ገደሉ መጣል ቻሉ። ነገር ግን በድልድዩ ላይ ሁለት ተጨማሪ ግሪቨርስ ብቅ ይላሉ። ልጆቹ ተጨማሪ ሰዎችን እያጡ እነሱ ወደ ኋላ ሲከላከሉ ቴሬሳና ቸክ መሳሪያውን ወደ በሩ በመውሰድ ይከፍቱታል። ያለ 8 ዲጂት ኮድ ቁጥር የማይከፈት ሌላ በር ያገኛሉ። ቶማስ የማዙ ክፍሎች ቅደም ተከተል መሆን አለበት ብሎ ይደመድማል። ሚኖም መናገር ጀመረ። ሳይጨርስ ግን አንድ ግሪቨር ከላይ ዘሎ እሱ ላይ ያርፋል። ከመካከላቸው አንዱ ትኩረት ለመሳብ በፍጥነት ይገባል። ስለዚህ ግሪቨሩ እሱን ይዘዋል። ሚኖም ይተርፋል። ቡድኑ ግሪቨሩን እየተከላከሉ በዋሻ ውስጥ ለመደበቅ ወደ ኋላ መንቀሳቀስ ሲጀምሩ ሚኖ የቁጥሩን ቅደም ተከተል ተናግሮ ይጨርሳል። ቴሬሳ በሩን ለመክፈት ትጠቀምበታለች። በዋሻ ውስጥ ያሉት ግንቦች እንደገና መዘጋት ይጀምራሉ። ቶማስም እስኪጨፈለቁ ድረስ ወደ ኋላ እንዲቆዩ ግሪቨርሱ ላይ ጦር ይወረውርባቸዋል። ከዚያ በኋላ ቡድኑ በሩን ያቋርጠዋል። ትክክለኛ የኤሌክትሪክ ኃይል ባለው ዘመናዊ ሕንፃ ውስጥ ኮሪደር ያገኛሉ። ኤግዚት የሚል ሌላ በር እስኪያገኙ ድረስ በእሱ ውስጥ ይራመዳሉ። ከበሩ ጀርባ በሞቱ ሳይንቲስቶችና ጠባቂዎች የተሞላ ላብራቶሪ አለ። በትልቁ ክፍል ውስጥ የደህንነት ካሜራዎች ያሏቸው ኮምፒውተሮች አሉ። እነዚህም ሳይንቲስቶቹ ሜዳውን በሙሉ ሲከታተሉት እንደነበሩ ያረጋግጣሉ። ቶማስ አንድ ቁልፍ ሲጫን በስክሪኑ ላይ በዕልሙ ያያትን ሴት የሚያሳይ የተቀረጸ ቪዲዮ መታየት ይጀምራል። ዶክተር አቫ የዊግድ ዳይሬክተር ናት። ይህንን እያዩ ከሆነ የማዙን ፈተናዎች በተሳካ ሁኔታ አጠናቋል ማለት እንደሆነና ይህን ፈተና በምክንያት እንደተዘጋጀ ታስረዳለች። ልጆቹ የአንጎል እንቅስቃሴያቸውን ለማጥናት እንደ ሜዳው ባሉ አስቸጋሪ አካባቢዎች ውስጥ እንዲቀመጡ ተደርጓል። ነገር ግን ሁሉም ሰው በዚህ ዘዴ ስላልተስማማ ዊግድ በሚስጥር እንዲይዘው አድርጓል። ቪዲዮ የሚያበቃው አቫ በሽጉጥ ራሷን በማጥፋት ነው። ቡድኑ ይህን መረጃ ለመረዳት ሲሞክር ሌላ በር ይከፈታል። መንቀሳቀስ ከመቻላቸው በፊት ጋሊ ከጀርባቸው ብቅ ይላል። ቴሬሳም እንደተነደፈ ታስተውላለች። ሚኖ እሱን ለመግደል ጦር በሚወረውርበት በዚያው ቅስፈት ጋሊ ተኩስ ይከፍታል። እንደ አጋጣሚ ሆኖ
ጥይት ቸክን ይመቷል። እሱም ከመሞቱ በፊት ለቶማስ ትንሿን አሻንጉሊት ሰጥቶት ያመሰግኗል። ቡድኑ ለሞተ ጓደኛቸው ሲያለቅሱ ብዙ የታጠቁ ሰዎች ከላብራቶሪ ውስጥ ጎትተው ለማውጣት ብቅ ይላሉ። እነሱን ይዞ ለመሄድ አንድ ሄሊኮፕተር ውጭ እየጠበቃቸው ነበር። ይህ በእንዲህ እንዳለ አቫ አሁንም በሕይወት አለች። ለሥራ ባልደረቦቿም ቶማስ ወጥመዱን እንደበላና ምዕራፍ 2 መጀመሩን ትነግራቸዋለች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ። ኮሜንት ላይ የምትፈልጉትን ፊልም አስቀምጡ።